አይሚቲና ብሩኬ እኮ አንዳንዴ አንዳንዴ ሁሌ ማለት ነው ባይዘው ይሄ ነገርን ሳይመንት እንዳይ ልንገራችሁ። አንዳንድ እህቶች እንደዚህ ውሃ እንደዚህ ጉዝጉዝ አበባ አድርገክ እንደዚህ እያሉ ነበር አንዳንድ አስተያየት የሚሰጡት። ቀይ ነገር ያው ፍቅር ፎንቃ ማየት እንደሚፈልጉ ሀይሚዬና ብሩኬ ደግሞ ዛሬ እንዳረቦቹ እንደውም ሪቪውን አንብቤ ያለው የሆነ ሰዓት ላይ አላልኳችሁ? ኮሜንት ላይም ቲክቶክ ላይም ማለት ነው እንደዚህም ዩቲዩብ ላይም ቪዲዮ ሲሰሩ ነበር። አሁን እንግዲህ በዛ አክት ነው የመጡት። በጣም ደስ ይለኛል። ባይዘው የኔ ራሴ ሞርዛን ኢትዮጵያ ነጻ ስለሆነ እንዲህ ዛፍ ስር ላይክ አንጥፈው እዚህ አረብ ሀገር እንደሚደረገው ማለት ነው እና በጣም ነው ደስ የሚለኝ። እንግዲህ እና አይምቲ የመጡበት በጣም ነው የሚያምረው እንደምታዩት። ግን ምን ዋጋ አለው? እኔ ጋር ድምጽ አለ። አሁን ሩቁኝ ነው እንትን ምላችሁ ኢየሱስ እና ኮሜንታችሁን እያየሁ ነው። ፎቶ ለቀዋል አይቼዋለሁ። ግን ምን ችግር ነው? ድምጽ አለ እኔ ጋር እና ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሁሉ ተማም። እነዚህ ጨረቃዎች እኮ አልተቻሉም ማለት ነው። ሀይሚዬና ብሩኬ አልተቻሉም። የኛ መልካሞች ድምጽ በጣም ኦቨር ነው። አያም ሶ እንዴት ያምራል! የለቀቁት ቪዲዮ በጣም ተመችቶኛል። ወተር ሚሊዮንስ ባይዘው ኢትዮጵያ ውስጥ ሆኖ አንዳንድ ቦታ የለም፣ እኛ ጋር ግን አለ። አባብ ነው ሰው ወተር ሚሊዮንስ ባልሳሳት ፏኪ ምናምን አድርጓል። ፍሩትስ ማለት ነው በኢትዮጵያኛው ፍሩት ነው በኢትዮጵያኛው እንደነንትን አልሆነ እንጂ ላሹ የሚሉ ሴቶች ማለት ነው። አንድ አመት መተው አረብ ሀገር ሰርተው ወላሂ ፍሩት ነው ሳ እንግሊዘኛው እንደ ፍሩት እናንተ ቬጂቴብል ፍሩት አትክልትማ ጎመን ምናምን ነው። አውዝ ቢላህ ሚንሲጣን ራጂም I don't know. I am forget sometimes. No remembers 11 years አረብ ሀገርስ እና እረሳለሁ እንግዲህ አም ሶሪ። ፍሩት ሰው ባለሳሳት ፍሩት ነው። እንደዛ አድርገው በጣም ነው የሚያምረው። እንዲሁ ነው ፍቅር ማለት ነው። ፍቅር ለለለለ በጣም በቃ ሀይሚዬና ብሩኬ ያሉበት በጣም ነው የሚያምረው። ግን ማሻላ እያላችሁ ልጆቼ ማለት ነው አላህ ካይን አውጣቸው። በጣም ነው የሚያምሩት የኛ መልካሞች የምንወዳቸው የኛ ልጆች በጣም ነው የሚያምሩት። የሰሞኑ እኮ ወይኔ ግን ሀይሚዬና ብሩኬ አደራ የእናንተ ነገር ደግሞ አያስተማምንም። ከምር እኔ እንደዚህ የሀብታም ሳቅ ስቄ ለነገሩ ሳቃችን በረከት አልሐምዱሊላህ። ስቄ ከዛም በኋላ በሚለው ማለት ነው እና አንድ አይመጡ ትንሽ ጊዜ እንረጋጋ። ከምር ውዶቼ ለምሳኛ ራሳችን ብዙ የሚያሳስበን ነገር አለ። እንደዚህ እንጆ የሚያደርገን ነገር እንዲህ የሚያማምር ነገር ማየት ነው የምንፈልገው። ይሄ አጉል ፕራንክ ተብሎ የሚመጣው ነገር በጣም ራስ ነው የሚያማው። አሁን ግን ሀይሚና ብሩኬ ኔቨር ሳይመጡም ለምን በቃ ደስ የሚል መስመር ላይ ነው ያሉት። እሱም ተናግሯል። ነገሮች በከፊል እየተመቻቸለት ነው። አልሐምዱሊላህ ደስ ይላል። የሰው ደስታ ሁላችንም መደሰት አለብን ማለት ነው። ሰው የሆን ነው ማለት ነውና በጣም ነው ደስ ያለኝ። እንደዚህ ደግሞ ፎቶአቸውን ሳይ በጣም ደስ አለኝ ሞርዛን። ለምን አንዳንድ የብዙዎቹ ጥያቄ ነው ይሄ ነገር ደግሞ ለብዙ ሴቶች ደስ ይላል ማለት ነው። እኛም ደግሞ አረብ ሀገርም እያሳለፍነው ስላለ እያየነውም ስላለ ይሄ ነገር በብዛት የተለመደው በአረብ ሀገር ነው። ሪቪውን ነው የምነግራችሁ ማለት ነው። እንደዚህ ፈርሾ ምናምን ላይክ ፍሩቶች ላይክ እንደዛ ማለት ነው። እኔም ደስ ይለኛል ሞርዛ ማለት ነው። እንደዚህ አበባ ምናምን ከባላችሁ ጋር ሆናችሁ አይ ላይክ ኢት በጣም ነው ደስ የሚለው። በጣም ነው የሚያምሩት። ሀይሚዬና ብሩኬ ያላ ፍቅራችሁን ይጨምርላችሁ። ያላገባችሁ ደግሞ መልካም ፍቅረኛ መልካም ትዳር እንዲሰጣችሁ በእንደዚህ አይነት ነገር ማሻላ እያላችሁ የሰው ደስታ ያስደስታችሁ። አንዳንድ ቀናተኛ ሴቶች ሀይሚዬ ላይ ትኩረት የምትሰጡ አላ ልብ ይስጣችሁ። ሀይሚዬ ሲያንሳት ነው ሪሊው ነው የምነግራችሁ። ሲያንሳት ነው ከመልክ ተውት። መልክ ታጥቦ አይጠጣም። ገባችሁ? ስንት ቆንጆ አለ እያየን ነው ቲክቶክ ላይ። ግን መልክ ታጥቦ አይጠጣም። ግን ከመልክ አላት፣ ከጸባይ አላት። እስቲ ጌም ስትገባ አይዋት ውዶቼ። እኛ ታላቆቿ እንደዛ አንሆንም። ሪሊውን ነው እንዴ አታክስት ምናምን ሲመጣ ሙርቅቅ ብለን ነው እንደው በሃይማኖት ያው ፍቅር የሚባል ነገር አለ እና እሷ ግን ጌም እንኳን ስትገባ በዚህ ኤጇ
ስርዓቷን ይዋት፣ አቀማመጧን ይዋት፣ አቀማመጧን እና የሀይሚዬ የተለየ ነው። ወላሂ ነው የምላችሁና ሀይሚዬ ሲያንሳት ነው ሪሊውን ነው የምነግራችሁ በጣም በዛ ላይ ደግሞ ቁጡብ ሴት ናት። ገባችሁ? ወንድ ልጅ የፈለገ ቢያፈቅራችሁ ለፕራንክ በሚሰሩት ሰዓት ወንድና ሴት በሚሆንበት ሰዓት ምን ያህል ራሷን እንዴት እንደምትጠነቀቅ እጇን እንዴት እንደምታጣምር በቃ እንደዚህ አይነት ሴት አለ። ኧረ ያብዛልን። እና ወንድ ልጅ ደግሞ እንደዛ አይነት ሴት ነው የሚፈልገው፣ አስተዋይ ሴት። እና ብሩክ ሪሊውን ነው የምነግርህ በዚህ ዘመን ላይ እንደ ሀይሚዬ አይነት ሴት ማግኘት ፈጣሪ ራሱ በጣም ነው የሚወድክ። ለምን? አንደኛ ነገር አስተዳደጓን ታውቃለህ፣ እዛው ሰፈር ነክ፣ ከመጀመሪያ እስከ መጨረሻ ከኛ የበለጠ ታውቃለህ። ገባክ? ከኛ የበለጠ ታውቃለህ። ሆኖም ግን ያንተ በመሆኗ እኔ ራሴ በጣም ደስተኛ ነኝ። ለምን? ብሩክን መልካም ሰው ነው፣ በጣም ቅን ነው፣ የተግባር ሰው ነው፣ በሰው ማይመራ ነው እና ብሩክን ምርጥ ነው። ሀይሚትዬ ራሱ ብሩክን ስላገኘች እድለኛ ናት። እና በቃ ሁለቱም በዛ ላይ ደግሞ ጉረኞች አይደሉም እንዴ! ጉረኞች አይደሉም። ልታይ አይሉም። ገባችሁ? ልታይ የሚል ሴት ደግሞ በጣም ነው የሚደብረው። አንድ ነገር በተግባር ነው እንጂ ልታይ ኔቨርስ። እና አላህ ይጠብቃችሁ። በጣም እንወዳችኋለን፣ እናከብራችኋለን። የስራችን ፓወሮች ግቢ ውስጥ ሄድ እያልኩ ነው ማውራችሁ። ወይኔ አንድ ሳምንት ክረፍት ነበርኩ። ምን ዋጋ አለው? ጆሮዬ ባይዶ ነቁርና ዋይፋይ ከምር አንድ ሳምንት ፍሪ ነበር ራሱ ሂሳብ ማለት ነው። ግን ሲመጡ ደግሞ ጥግረር አለ። አዲስ ቤት ነው እኮ ለነገር ትንሽ ናት ቤቷ። ሸቃ አንድ ክላስ ማለት ነው። እና አላህ ይሰዓደን እንግዲህ። ወይንኛ የመዳም ቅመሞች እንደው አላህ ኢትዮጵያንም ሰላም ያርግልን። ዱአ አድርጉ ለሀገራችን እናንተ። ሁላችንም በዱአ እንታወስ። ብሩኬ የተባረከ ነው። ጸሎትም አድርጉ ብሎ ያስታውሰናል። ስለዚህ ጸሎት ለሀይሚ፣ ለብሩኬ፣ ለእናንተ፣ ለእኔ፣ ለሁላችንም በዱአ እንታወስ። ሁላችንም ብሩክና ሀይሚዬ እንግዲህ መተውልናል። እኛም ፏ እንላለን። ሌላው ደግሞ ምንድነው እቺ ራቢቷን የብሩክና ሀይሚዬ ልጅ አትበሉ እናንተ። ይግድ ሀይሚና ብሩኬ ስላሉ ነው እንዴ እናንተ የምትሰይሙት? አንዳንዴ ደግሞ እህቶቼ ማለት ነው ብሩክና ሀይሚ ካሉት እናንተም አይልም። አንዳንዴ ደግሞ እናንተም የራሳችሁን አይዲያ ይዛችሁ አውሩ። እኔ አሁን ራቢቷን የብሩክና ሀይሚዬ ልጅ ልትሆንም አትችልምም አትሆንም። እቺ እንደውም ቢዚ ነው የምታረጋት ሀይሚዬ እንዴ ሪሊውን ነው። እና የብሩክና ሀይሚዬ ልጆች አትበሉ እናንተ። ነገሩ ድካም በዛ ትማር ተብሎ ይላል የልጅ። አረ ከልጅ ጋር አትሄድም። ቢስሚላ ቤት ያቆሻሉ። ምን ያደርጋሉ? በእጅ ራሱ ነክቶ። ኢትዮጵያ ደግሞ በብዛት ጓንት አይጠቀሙም እንደዚህ አይነት ነገር ሲነካኩ። ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።